አዲሱ ሰውና መንፈስ ቅዱስ። እንግዲህ ስለ አዲሱ ሰው መጀመሪያ ምን አወራን? አዲሱ ሰው ማን ነው? አዲሱ ሰው በእኔ ውስጥ የሚኖረው ዳግም የተወለደው ማንነቴ ማለት ነው። አሜን ናችሁ? በእኔና በእናንተ ውስጥ ያለው ዳግም የተወለደው ማንነታችን ኢየሱስ በዮሐንስ ወንጌል ምዕራፍ 3 ለኒቆዲሞስ ያስተማረው ሰው አንተ የምታረገውን ነገር ማድረግ አይችልም እግዚአብሔር አብሮት ከሌለ አለ። እውነት እልሃለሁ ዳግመኛ ካልተወለድክ የእግዚአብሔርን ኪንግደም ማየት አትችልም አለው። ምን እያለው ነው ኢየሱስ እያለ ያለው እኔም ማደርገው እንደዚህ በእግዚአብሔር ኪንግደም ውስጥ ስላለው ነው። የእግዚአብሔር ኪንግደም ደግሞ ለመግባት ኒቆዲሞስን የሳበው ምንድነው? የኢየሱስ ተአምራት ነው። ኢየሱስ ያደረገው የነበረው ተአምራት አትራክት አደረገው። አያችሁ? ኢየሱስ ደግሞ ስለምንድነው ዮሐንስ ወንጌል ምዕራፍ 3 ላይ ነገረው? ዳግም መወለድ አለበት ብሎ ወዲያውኑ ስለ መንፈስ ቅዱስ ነው ያወራው። አየ እኔና እናንተ መንፈስ ቅዱስ ሪሊ ከኛ ጋር ካልሰራ ሰው አትራክት ማድረግ አንችልም። ከኛ የተሻለ የሚለብስ አለ፣ ከኛ የተሻለ የሚያወራ አለ፣ ከኛ የተሻለ የሚነዳ አለ፣ ከኛ የተሻለ ቤት ያለው አለ፣ ከኛ የተሻለ ነጋዴ አለ፣ ከኛ የተሻለ መዓት ዓለማዊ እስላም አለ፣ እግዚአብሔር የለም የሚል መዓት አለ። እና ታዲያ እንዴት ነው ለእግዚአብሔር ወደ ኪንግደሙ ሰው የምንስበው? በተራ ነገር አይሆንም። you need the active joint participation of the Holy Spirit in your life. አሜን። ያለ እግዚአብሔር መንፈስ እኮ አይሆንም። በቃ አለቀ። እኔ እንደዚህ ማደርገው ውርማ በራው ሽባ መተረትረው እንደዚህ ማደርገው ወንጌል መስበከው በእግዚአብሔር መንፈስ ነው ብሎ ኢየሱስ ይመሰክርለታል። እና ኢየሱስ እዛ ጋር በጣም የሚደንቅ ነገር ተናገረ። አንደኛ እንደዚህ አለ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። ዳግመኛ ልትወለዱ ያስፈልጋችኋል ስለዚህ አታድንቅ አለ። ንፋስ ወደሚወደው ይነፍሳል አለ። listen very carefully። በጣም የሚያሳዝነኝ ነገር እኔ አንዳንድ ጊዜ እውነቱን ዝም ብዬ ሁሌ እንድናገር ውስጥ የፑሽ ያደረገኝና ግን ሰው ዲስከሬጅ ማድረግ እየመሰለኝ ይይዘዋል። አሁን ለምሳሌ መንፈሳዊ ድርቀት የሚባል ነገር በአዲስ ኪዳን እንደሌለ ግን ታውቃላችሁ? ደረኩኝ ምናምን የሚባል ነገር ቋንቋው ብዙዎቻችንን ስለሚመለከት እንደዛ spiritually dry ሆንኩኝ። Where did you see Paul dried spiritually? Where did you see Peter dried spiritually? Where did you see? They were challenged, but challenged ሆናችሁ ማለት በህይወት መንፈሳዊ ድርቀት ውስጥ ገባችሁ ማለት አይደለም። ሰው አማኝ መንፈሳዊ ድርቀት ውስጥ የሚገባው የመንፈስ ቅዱስን እርዳታ ከህይወቱ ኢግኖር ሲያደርግ ነው። እና የኢየሱስ መንፈስ የጌታ መንፈስ የሚያክል ውስጣችን ኖሮ አይመጣማ ሂሳቡ። ቁጭ ብላችሁ እስኪ በደንብ አስቡት። መንፈስ ቅዱስ ሰማይና ምድርን የፈጠረ ጌታ ነው አይደል? መጽሐፍ ቅዱስ ክርስቶስ በእምነት በልባችሁ ይኖራል ይላል። ክርስቶስ በእኔ ውስጥ ሆኖ መንፈስ ቅዱስ ለሰማይ ውበትን የሰጠ እግዚአብሔር በእኔ ውስጥ ሆኖ እንዴት ነው ምደርቀው? እኔ ይሄንን አስቤ ሊመጣልኝ ስላልቻለ ድርቀት በህይወቴ አልቀበልም። ልደርቅ አልችልም። እስኪ በሉት ልደርቅ አልችልም በሉ። I'm telling you. Listen very carefully. What unlocks the mystery of God's word in your spirit is faith. እምነት የእግዚአብሔርን ምስጢር የእግዚአብሔር ቃል ቤኔፊትን በልባችሁ አንላክ ያደርጋል፣ እንዲሰራላችሁ ያደርጋል ማለት ነው። አንላክ ማድረግ ማለት እምነታችሁ ደግሞ እንደ እግዚአብሔር ቃል ይሁን። አለበለዚያ እንደ ሲቹዌሽናችሁ እንደነከሌ የምታረጉት ከሆነ ውጤቱ አይመጣም። ኢየሱስን ይሁት ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ግን ስጋ ነው። ከዛስ ከመንፈስ የተወለደ እንዲህ ነው። ንፋስ ከወዴት እንደሚመጣ ወዴት እንደሚሄድ እንደማታውቅ ንፋስ ያለው ቃል በግሪክ ሂዱና አንብቡ። ስፒሪት ነው የሚለው። is not talking about wind outside wind። የሚያወራው ስለ ስፒሪት ነው። የእግዚአብሔር መንፈስ እያለ ነው። ወዴት እንደሚሄድ ከወዴት እንደሚመጣ እንደማታውቅ እንዲሁ ከመንፈስ የተወለደ እንደዚህ ነው ይላል።
ምን ማለት ነው? ጠላቱን ግራ የሚያጋባ አይደለም። ጠዋትና ማታ መተት ጣሉብኝ አስማት ሰሩብኝ እያለ የሚጨነቅ ያንተ ቃል ዓለም ላይ ያለን መተት በሙሉ ጸጥ ያደርጋል። ኧረ አሜን በሉ በኢየሱስ። ከመንፈስ ቅዱስ ጋር ስሩ እንጂ። ጳውሎስ ምንድነው ያለው? እኛ ከእግዚአብሔር ጋር አብሮ ሰራተኛ ነን። we are co-workers with God። ከእግዚአብሔር ጋር አብረን የምንሰራ ነን ነው የሚለው። አሜን ናችሁ? እና ኢየሱስ እንደዛ ነው ያለው። እና ዳግመኛ ልትወለድ ያስፈልጋል ስለ ለምን ታደንቃለህ አለው። እና ምን መሰለ ያላችሁ ኒቆዲሞስ ምን አለ? እንደዚህ ይላል፣ ይሄ እንዴት ሊሆን ይችላል? ይሄ እንዴት ሊሆን ይችላል አለው። አሁን እኮ ይሄ ጥያቄ ነው እኛንም እየጠየቁን ያለው። ይሄ እንዴት ሊሆን ይችላል ይሉናል። ይሄ እንደዚህ እናደርጋለን እንደዚህ ነው ስትል ይሄ እንዴት ሊሆን ይችላል? እንደ እግዚአብሔር ቃል ስትናገር ይሄ እንዴት ሊሆን ይችላል? እና እግዚአብሔርን ታሪክ ሊያደርግ የሚፈልግ መንፈስ እኮ ነው። እሱ የድሮ ብቻ ነው። እሱ በነ ጳውሎስ ጊዜ በነ ጴጥሮስ ጊዜ ብቻ ነው። አንተ ዝም ብለህ ተመሳስለ ኑር። አልኖርም። ተመሳስዬ አልኖርም። አረ አሜን በሉ። አንተ ውስጥ ያለው የእግዚአብሔር መንፈስ የሞተ ያስነሳል። እስኪ አሜን በሉ በጌታ። አጋንንትን ያወጣል። አረ አሜን ነው ወይ? ቀንበርን ይሰብራል። አንተ ውስጥ ያለው የጌታ መንፈስ ድውዮችን ይፈውሳል። አሜን በሉ እንጂ። ታዲያ ሁሉ ትምህርት ምን ይሰራል ታዲያ? ምን ይሰራል ታዲያ? if you don't put it to work ስራ ቦታ ላይ፣ ቤተሰብ ላይ፣ ዘመድ ስራ፣ ቢዝነስ ላይ ካልሰራ የእግዚአብሔር ቃል እኮ ነው። ቃሌ የላኩትን ሳይፈጽም ወደኔ ፈጽም አይመለስም። ስራ ፈታ አታርጉት። የእግዚአብሔርን ቃል ይስራ እንጂ ጌታ ወደኔ በከንቱ አይመለስም ይላሉ። ሪፖርት ያደርጋል every word። የእግዚአብሔር ቃል እንዴት ነው የሚሰራው? አንተ ስትናገረው ነው በእምነት እንዴ። የአባት ልጅ እኮ ነህ አንተ፣ የእግዚአብሔር ልጅ እኮ ነህ። አረ አሜን ነው ወይ? ኢየሱስ ጌታ ነው። አዲስ ፍጥረት ማለት በእግዚአብሔር ቃል የሚኖር ማለት ነው። የሚኖር ማለት ነው። መንፈስ ቅዱስን በህይወታችሁ ኢንጌጅ ስታደርጉ ከሱ ጋር ማይ ጉድነስ ከሱ ጋር ኢንጌጅ ስታደርጉ እግዚአብሔር ምስክሬ ነው ማዕድ ሊያደርግላችሁ የሚፈልገው ነገር አለ። እሱን ሁሉ በሰዓቱን ክፍት እያደረገ በቃ የጌታ መንፈስ። እውነቴን ነው የምልህ፣ ጌታ ምስክሬ የኢየሱስ መንፈስ ነው። እኔ ሁሉ ጊዜ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠ። የሚጎዳቸው አንዳች ነገር የለም። ሰማይ ሁሌ ነው የምላችሁ፣ ሰማይ እኛ በሰይጣን እንደምንጎዳ አያውቅም። ሰማይ የሚያውቀው ሰይጣንን እንደምጎዳው ነው። አረ አሜን በሉ። ሰማይ መላእክቱም ብትሉ እግዚአብሔር እዛ ያሉት ፍጥረታት በሙሉ የሚያውቁት እኛ የእግዚአብሔር ልጆች በጠላት ኃይል ሁሉ ላይ ስልጣን እንዳለን ነው የሚያውቁት። ለዛ ነው እኮ መልአክ መጥቶ አንተን አጋንንትን አያስወጣለን። የሚያምኑ እንደዚህ በኔ ስም አጋንንትን ያስወጡታል፣ ያባሩታል። በስሜ ያለ መላእክት ይረዳቸዋል አላለም። መላእክት የሚረዱ ሌሎች ፓርቶች አሉ። ለምሳሌ መሄድ የማትችልበት ቦታ መላእክቶች ያግዟል። when you minister እንደዚህ for ministry ማለት ነው። ሚኒስትሪ ላይ ብዙ ሰው ስታገለግል ኤንጅሎች ያገለግሏል። ከእንደገና ፐርሰናል የራሴ ኤንጅል አሁን ለምሳሌ ጴጥሮስ ትዝ አይላችሁ? ከእስር ቤት ተነሳለው። ለምን? ጴጥሮስ በቃ ያለበትን ሊሚቴሽን ሂውማን ሊሚቴሽኑን ያሳየው ነው። ለምንድነው መላእክቱ ለጴጥሮስ የተንቀሳቀሰ? ቸርች ስለጸለየች ሳያቋርጡ ይጸልዩ ነበር። ኤንጅል ነገ ልበሳለው ወጣ። በር እየተከፈተ ወሰደው። አሜን ነው። አሁን ግን እኔ ስለ መልአክ አልመናገር። አንተ የእግዚአብሔር ልጅ፣ አንቺ የእግዚአብሔር ልጅ፣ ይሄ እንዴት ሊሆን ይችላል አለ። አየ ሁሉ ጊዜ ራሳችሁን የእግዚአብሔር ነገር ስትሰሙ ይሄ እንዴት ሊሆን ይችላል ስትሉ ኒቆዲሞስ እየሆናችሁ። አሁን እኮ የኒቆዲሞስ ጥያቄ ሚዲያ ላይ ኒቆዲሞስ ይወጡና ሲገባ በሉ ይሄ እንዴት ሊሆን ይችላል የሚሉ ሰዎች ይሄ እንዴት ሊሆን ይችላል? ኢየሱስ እኮ ነው ይችላል ያለው። አየ ስለዚህ ቦርን አጌን የሆነው ማንነት the real you which is inside of you, the real you, the born again you ውስጥህ ያለው መንፈስ የሰው መንፈስ ለእግዚአብሔር the spirit of man is candle to the Lord ይላል። ቋንቋ የሰው መንፈስ ለእግዚአብሔር መብራት ነው ይላል። ሲግናል ማሳየት አለበት መንፈስ።
ሆሊ ጎስት እንዲረዳ ሲግናል ማሳየት አለብህ። ማመን አለብህ። ቃሉን መቀበል አለብሽ። yes ማለት አለብህ። your spirit is there. We have a human spirit. Our human spirit is born from the spirit of God. That's what we call born again. ዱፕሊኬት ነው ያደረገው መንፈስ ቅዱስ ራሱን ማለት ነው። ውስጣችን born again ሆነን born again የሆነው መንፈሳችን ነው። born again የሆነው ይሄው እዚህ ላይ ኢየሱስ እንደተናገረ። ስለዚህ ኢየሱስ አንተ የእግዚአብሔር ኪንግደም የምትገባው born again ስትሆን ነው። born again የሆነው ምን ነው? መንፈስ ነው። ከመንፈስ የተወለደ ነው ኢየሱስ ነው ያለው። ከመንፈስ የተወለደ አየ አሁን በዚህ ቃል ላይ ነው። ስለዚህ መንፈስ ቅዱስ ነው ስለወለደን ከመንፈስ ቅዱስ ውጪ የሆነ ነው። ኤፌሶን ምዕራፍ 4 ላይ ደግሞ ይላል አዲሱን ሰው ምን አድርጉት? ልበሱት ይላል። ኦኬ አሁን እቺ ሚስጥር ላሳያችሁ። አሮጌ ሰውየውን ትታችሁ አዲሱን ሰው ልበሱት ማለት ምን ማለት ነው? መንፈስ ቅዱስ የሚያደርገው እንደዚህ ነው። አሮጌው ሰው ኤፌሶን ምዕራፍ 4 ላይ ከቁጥር 20 እስከ 24 ያለውን እናንተ አንብቡ። አሮጌውን ሰው አስወግዱና አዲሱን ሰው ልበሱት ይላል። አሮጌው ሰው ካራክተር ነው። የድሮ የወደቀ ማንነት ነው። ማርቆስ ላይ ምዕራፍ 7 ወይም እንደዚህ ላይ 6 ወር 7 ላይ ኢየሱስ ምን ይላል? ሰውን ወደ አፉ የሚገባ ምንም ነገር አያረክሰውም ይላል። ከአፉ የሚወጣ ግን ያረክሰዋል። ምክንያቱም ከአፉ የሚወጣው ነገር ከአይምሮ ነው የሚወጣው፣ ከልቡ ነው የሚወጣው ብሎ ምቀኝነት ይላል፣ ዝሙት ይላል፣ እርኩሰት ይላል፣ ቅናት ይላል እና ይዘረዝራቸዋል። እና በጣም ብዙዎቹ ጴንጤ ላይ ያሉ ባይዘይ ጌታን እግዚአብሔር ምስክሬ ነው። እናንተ ማርቆስ 7ን አንብቡ። እያንዳንዱ ብዙዎቹ ኦልሞስት ሁሉ ማለት ትችላላችሁ። እና ያረክሱታል ይላል። ዲፋይል ያረጉታል፣ እርኩስ ያደርጉታል ማለት ምን ማለት ነው? እርኩስ ያደርጉታል ማለት ከእግዚአብሔር ኪንግደም ያወጡታል ማለት ሳይሆን እርኩስ መንፈስ ወደሱ ይስባሉ ማለት ነው። ታየ ምቀኝነት፣ ጥላቻ ይላል። እናንተ አንብቡት ማርቆስ 7 ላይ። አሁን እነዚህ ናቸው የአሮጌው ሰው ካራክተር። የአዲሱ ሰው ካራክተር ምንድነው? ፍቅር፣ ቸርነት፣ ደግነት፣ በጎነት፣ መገላታ 5 ነው። እና ልበሱት ይላል። መንፈስ ቅዱስ ምን ያደርጋል? የእግዚአብሔር ቃልና መንፈስ ቅዱስ እቺን በደንብ ስሙኝ። አእምሮአችን ውስጥ ካለው ከተወለደው ልባችን መንፈሳችን ካለው ከተወለደው ማንነታችንን ዳግም የተወለደው ማንነታችን የእግዚአብሔር ቃል ምን ያደርገናል? መንፈስ ቅዱስ ይቃኘናል፣ ቲዩን ያደርገናል። አያችሁ አሁን ሙዚቃ መሳሪያ ቃኝታችሁታል የሚያምረው ሲቃኝ አለ ደስ የሚለው። ግን እኮ ኪው ሳትቃኘውም እኮ ይጮሃል፣ ደስ የማይል ቃል ያወጣል። በተለይ ጊታራውን ካልተቃኘ ገመዱ አለ ጊታሩ አለ የሚያስጠላ ድምጽ ነው የሚሰጥ። ሲቃኝ በአግባቡ ኪውን ስትይዝ ቆንጆ ድምጽ ያወጣል። አሁን ሊስን ቬሪ ኬርፉሊ የእግዚአብሔር ቃልና መንፈስ ቅዱስ ምን እንደሚያደርግ። የእግዚአብሔር ቃልና መንፈስ ቅዱስ አዲሱ ሰው በውስጣችን የተወለደው ሰው ከአይምሮአችን ጋር ይቃኘዋል። አሜን በሏ። ከዛስ ምናወራው እንደ ኢየሱስ ይሆናል። which is እንደ እግዚአብሔር እንደ ኢየሱስ ኑር፣ እንደ ኢየሱስ አውራ፣ እንደ ኢየሱስ ምናምን ማለት እንደ እግዚአብሔር እንደ ባይብል እኮ ማለት ነው። እንደ ቃሉ ተናገር፣ እንደ ቃሉ አስብ፣ እንደ ቃሉ ግባውጣ ማለት ነው። ሌላ ነገር የለውም። ሌላ ምንም ትሪክ የለውም። እንደ ኢየሱስ ተናገር ማለት እንደ እግዚአብሔር ቃል ተናገር ማለት ነው። ምክንያቱም እግዚአብሔር ኢየሱስ ራሱ ቃሉ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበረ። አሁን መንፈስ ቅዱስ ሉክ መንፈስ ቅዱስ ይሄ ዛሬ የምንማረውን ቃል ለምሳሌ ውስጥ ካለው ቦርን አጌን ከሆነው ማንነታችንን አለ ስፒሪታችን ማለት ነው። ከዛስ ነፍሳችን አለ። ነፍሳችን ውስጥ ምን አለ? ዕውቀት፣ ፈቃድ፣ ስሜት አለ። ነፍስና መንፈስን እንደ እግዚአብሔር ቃል ኢንጌጅ ያደርጋል። that is the ministry of the Holy Spirit። አሜን ነው የመንፈስ ቅዱስ ስራ። ከዛስ የመንፈስ ቅዱስ በውስጣችን የሰማነውን ቃል የምንማረውን ቃል ያነበብነውን ቃል ፕራክቲካል እንድናደርገው አእምሮአችንን በእግዚአብሔር ቃል ይቃኝልናል። ለዛ ነው ኢየሱስ እንደዚህ ያለ ስለ መንፈስ ቅዱስ ሚኒስትሪ ሲናገር ዮሐንስ 14 እና 16 ላይ እኔ የነገርኳችሁን ያስታውሳችኋል አለ። isn't that amazing? he will remind ያረጋችኋል፣ ያስታውሳችኋል። ምን እያደረገ ነው ሲያስታውሰን?
ድሮ የምናደርገውን አሮጌው ሰው ማኒፌስት እንዲያደርግ አዲሱ ሰው እንዲያሸንፍ ያደርጋል። የጌታ መንፈስ ቅዱስ ስራ ነው። አሜን። You need to take the advantage of the ministry of the Holy Spirit in your life. የመንፈስ ቅዱስን አገልግሎት አድቫንቴጅ መውሰድ አለባችሁ። ይኸውላችሁ ኢየሱስ አብ ልኮት ነው የመጣው። ከአብ ውጪ ሌላ ምንም አብ ካለው ውጪ ሌላ ከራሱ አልተናገረም፣ ከራሱ አላደረገም፣ ምንም ነገር ያደረገው ነገር የለም። ሲይዙት የላከኝን ፈቃድ ልፈጽም መጣ ይላል። እርቦት ምግብ ሊገዙለት ሄደው ሲመለሱ በላው ይላቸዋል። ምንድነው የበላው? ማን ሰጠው ምግብ? አይ እኔ የአብን ፈቃድ ማድረግ ምግቤ ነው ይላቸዋል። አብ 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 ብቻ ሲል ኢየሱስ ሞተ፣ ተነሳ፣ ሄደ። ከዛ ምን አለ? ከኔ በኋላ የሚመጣው እሱ ቢመጣ ይሻላችኋል አለ። ለምን? ኢየሱስ መንፈስ ቅዱስን ሲልከው መንፈስ ቅዱስ ከራሱ አይናገርም አለ። ኢትስ አሜዚንግ። Holy Ghost is God, but he never speaks from his own. He only speaks from Jesus. መንፈስ ቅዱስ ለዛ ነው ከዚህ ቃል ነው የሚናገር። እኔ ያስተማርኳችሁ እኔ ነገርኳችሁ ሪማይንድ ያደርጋችኋል። አየ የፈለገ መንፈስ ቅዱስ ውስጥሽ ቢሆን እግዚአብሔርም እንደዛ አድርጎ ቢወድሽ በቤተ ክርስቲያን እየመጣሽ ቁጭ እያልክ የእግዚአብሔርን ቃል ካልተማርክ መንፈስ ቅዱስ አያስታውስም። ዝም ነው። መንፈስ ቅዱስ ይወድሃል፣ ተንበርክኮ ግን አይጸልይልህም። ስትጸልይ ግን ድካምን ያድ አሜን ነው። he's your helper, so take advantage of his help. እሱ ይረዳችኋል፣ አጽናኙ ይመጣል። he's a helper, so you must take advantage. ሰው የለኝም ምናምን ነው ሰው የለኝም የሚል መዝሙር ራሱ ይነካናል። ምክንያቱም አይናችን ከእግዚአብሔር ላይ ከተነሳ ቆየ። ሰው የለኝም ምን እኮ ሁሉም ስቶ ጥሎኝ ሄደ፣ ተተውኝ ሄዱ። እውነት እንዳለ የከዳሽ ኤክስሽን እያሰብሽ እንዳለ በቃ የድሮን እውነት እኮ ነው። ሰው ጠውኝ ምናምን አያስለቅስም እያልኩኝ እያሳነስኩት አለም። እግዚአብሔር መንፈስ ቅዱስ ላይ የተተከለ ግን በእነንተና መምጣትና መሄድ ህይወቱ አይወሰንም። ጌታ እንደ መንፈስ ቅዱስ የሚሆን ጓደኛ እኮ ኔቨር አታገኙም። በእውነት እሱ ደግሞ ምን አይነት ጨዋ ጓደኛ መሰላችሁ? ፎርስ አርጎ አይደለም ጓደኝነቱን አንተ ላይ የሚያመጣው። ሪስፔክት ያደርጋል፣ ያከብርሃል። ሂ ሪስፔክት ፈቃድሽን ልክ ግን ካንተ ጋር ውላለሁ መንፈስ ቅዱስ ዛሬ ካንተ ጋር ነው ታይም ስፔንድ ማረጋው ብለሽ እስኪ ቤትሽን ዝጊና ስልክሽን ዝጊ እስኪ። አቤት አቤት እንደ ብርድ ልብስ ነው መጥቶ ላይሽ ላይ የሚያሞቅሽ። በእውነት እንደ መንፈስ ቅዱስ ደግሞ ወዳጅ አለ። በእውነት እግዚአብሔር ምስክሬ ነው። እስኪ የሆነ ቀን ወስኑና በዚህ ቀን ከሱ ጋር ነው ማሳልፈው፣ ቤቴ ከሰው ጋር አልፈልግም። ልጅም ባለም ሚስት ምንም ቢኖራችሁ አንድ ጊዜ እስኪ ከናንተ ጋር ሳምንት ሙሉ ያለው እቺን ቀን ከነሱ ከአባባ ጋር ብላችሁ አሜን ነው። አያችሁ ኢየሱስ ፈቃድ የኢየሱስን ፍላጎት አያችሁ። ኢየሱስ እኮ ዮሐንስ ምዕራፍ 3 ላይ ተናገረው ለኒቆዲሞስ የነገረው ነገር እኮ እንደ ኢየሱስ እንድንሆን ስለሚፈልግ እኮ ነው። አንተ የምታደርገውን እግዚአብሔር ከሱ ጋር ካልሆነ በስተቀር ሰው ማድረግ አይችልም ማለት ወይ ማድረግ እኮ ትችላለህ። ቦርን አጌን ሆነና ማድረግ ትችላለህ እኮ ነው ያለው ጌታ። ግን ቦርን አጌን ሆነንኛ ለምንድነው ማናደርገው ብትሉ፣ ምክንያቱም የራሳችንን ፈቃድ መሞት አለበት። ከክርስቶስ ጋር ተሰቅያለሁ፣ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል አይደል የሚለው። ክራይስት ብሎ የሚጠራው ነው ሆሊ ስፒሪትን እንደሆነ። ኢየሱስ ምን አለ? አንተ እንዴት እንደዚህ ታረጋለህ አሉት። እኔ እነን ማደርገው እኔ አይደለም፣ በእኔ ውስጥ ያለው ግን አባቴ እኔ ያደርጋል። ማን ነው አባቴ ያለው እዛ ጋር? ሆሊ ስፒሪትን ነው፣ መንፈስ ቅዱስን እኮ ነው አባቴ የሚለው። because they are one, there is no difference. አብ ወልድ መንፈስ ቅዱስ አንድ አምላክ። እኔና እናንተ ውስጥ ያለው አብ ማን ነው? ሆሊ ስፒሪት እኮ ነው። እኔና እናንተ ውስጥ ያለው ጂሰስ ማን ነው? ሆሊ ስፒሪት እኮ ነው። ሆሊ ስፒሪትን አገኘ ማለት ስላሴን አገኘ ማለት ነው። ኧረ አሜን ነው። ኢየሱስን አገኘ ማለት ስላሴን አገኘ ማለት ነው። አዎ። ስለዚህ አይ እኔ ውስጥ ያለው መንፈስ ቅዱስ ብቻ ነው አብና ወልድ የሉም ማለት አችልም። they are one። አሜን ነው። ያ ኢየሱስ እንደ ራሱ እንድናደርግ ስለፈቀደ ለዛ እኮ ነው እኔ ቀጥል እላለሁ። እንደው ይቅርታ አድርጉልኝ ለዚህ ቋንቋ። በቃ ክርስቲያን supposed to walk in power። በእውነት
እኛ በኃይል ነው መንቀሳቀስ ያለብን። ኧረ አሜን በሉ። በእውነት ያ እስከ ዛሬ አጋንንት አስወጥተህ ማታቅ ከሆነ እስከ ዛሬ አጋንንት አስወጥተሽ ማታቂ ከሆነ ይሄ ሁሉ ዲመን ዓለም ላይ ተጠቅጥቆ I'm telling you ይሄ ሁሉ አጋንንት ሞልቶ ሌላው ቢቀር ከቤተሰብ ላይ ያቅታል። በእውነት እግዚአብሔር ምስክሬ ነው። ይሄ ሁሉ I'm telling you ኢየሱስ ያለው እንደዛ ነው። የሚያምኑ እነዚህ ምልክቶች በቃ ውስጤ ላይ በጣም ቁጭት አለ። ለምን? ምክንያቱም ብዙ ክርስቲያን ያለ ኃይል ስለሚንቀሳቀስ። ኢየሱስ ግን ያለና እዚህ ጋር አሁን ሌላ ጊዜ አዲስ ፍጥረት አንዱ ኔቸራችን ንፋስ ነው። ያው እዚህ ጋር ንፋስ ከየት እንደሚመጣ እንዴት እንደሚሄድ አታውቅም አላለም ኢየሱስ። ከመንፈስ የተወለደ እንደዚህ ነው። This is one of your identity in Christ. በክርስቶስ የተሰጠ አንዱ ማንነት ነው። አሜን። መንፈስ ቅዱስ በደንብ ስሙኝ። ሚኒስትሪውን ኢንጆይ ማድረግ ከፈለጋችሁ የእግዚአብሔርን ቃል ከነብሳችሁ ጋር ዕውቀት፣ ፈቃድ፣ ስሜት፣ አእምሮ the faculty of memory። ለምሳሌ አንድ ሰው የመጠጣት ሚሞሪ አለው በፊት ይጠጣ ከነበረ። አንድ ሰው የማጨስ ሚሞሪ አለው በፊት የሚያጨስ ከነበረ በክራይስት ሳይሆን። አሁንስ መንፈስ ቅዱስ ምን ያደርገዋል? የድሮ ሚሞሪዝ ውስጥ ስላለ ኢሬዝ አልተደረገ አእምሮ ያስታውሰዋል። መንፈስ ቅዱስ ግን በዛ በራሱ ሰው አእምሮ የእግዚአብሔር ቃል ስካር መጥፎ እንደሆነ ይመሰክርለትና ከዛ ነገር ዲሊቨር ያደርገዋል። when your mind accept the truth of God by the spirit of God የዛን ጊዜ ዲሊቨራንስ የሚባለው ይመጣ ያኔ ነው። አሜን ነው። አሜን ነው። ሰምታችሁኛል? የእግዚአብሔርን እውነት አእምሮአችሁ በመንፈስ ቅዱስ ሲቀበለው ነፃ ትወጣላችሁ። እና የመንፈስ ቅዱስ ሚኒስትሪ ምንድነው እያልኳችሁ ነው። የእግዚአብሔርን ቃል ከአእምሮአችን ጋር the spirit man አለ and your soul አለ ዕውቀት፣ ፍቃድ፣ ስሜት በአእምሮን ይቃኘዋል። ከዛ አስተሳሰብ ቅይር አየ መንፈስ ቅዱስ እኮ ሊረዳን ነው የመጣው። በጣም እኮ ነው የሚገርመው። አሜን አሜን። ያ ስለዚህ አእምሮአችን የሚያውቀው ምንድነው? በአይን የሚታይ በጆሮ የሚሰማ ፊዚካል ነገር ነው አእምሮአችን የሚያውቀው። ከዚህ በላይ የሆነው ነገር አሁን ወደ ሮሜ 8 ላይ ሄጄ አንድ ቃል አሳያቸዋል። ተስፋ ያላያችሁት ነገር፣ ያልነካችሁት ነገር፣ ያልጨበጣችሁት ነገር። ለምሳሌ ገነት መግባት አደ ኤንድ ኦፍ ዘ ዴይ ኢየሱስ ይወስደናል። ይሄንን ተስፋ ውስጣችሁ ሪል እንዲሆን ያደረገው መንፈስ ቅዱስ እንደው ታውቃላችሁ። ያልታየን ነገር ሪል እንደሆነ ነገር ምን አርጋ ማንም ሊያስክድ የማይችለው ደረጃ ላይ የምትደርሰው መንፈስ ቅዱስ ይረዳል። It's so amazing. That's the ministry of the Holy Spirit. እግዚአብሔር የነገራችሁን ነገር ትንቢት ቃል ካላችሁ፣ የተስፋ ቃል ካላችሁ ያ የተሰማችሁት ነገር ሊዘገይ ይችላል። ሁኔታው ስታዩት አይ በቃ አይሆንም የሚል ሲቹዌሽን እንደ አብርሃምና እንደ ሳራ ውስጥ ልታገኙ ትችላላችሁ ራሳችሁ። ግን መንፈስ ቅዱስ ሲረዳችሁ በዛ ሁኔታ ውስጥ ሆናችሁ ይሆናል ትላላችሁ። አሜን። ተስፋን እንደ ተስፋችሁ በእምነት እውን ነው ብላችሁ እንድትይዙ ማለት ነው። day of manifestation እንኳን ሳይደርስ የሚገለጥበት እጃችሁ የሚገባበት ቀን ሳይኖር እውነት ነው ብላችሁ እንድትይዙ የሚረዳችሁ መንፈስ ቅዱስ ነው። This is the mystery of the Holy Spirit. ግን ይኸውላችሁ ከመንፈስ ቅዱስ ጋር ያለንን ፌሎሺፕ እና ኢንቲሜሲ gradually ቀስ እያለን ሉዝ ካደረግነው things will begin to be heavy. አይታችኋል? ሰው በኃይሉ አይበረታም ይላል የእግዚአብሔር ቃል። አይገርምም? ሰው በኃይሉ አይበረታም። ሰው በኃይሉ አይጸልይም። ሰው በኃይሉ አይጾምም። ሰው በኃይሉ ቃል አያጠናም። ሰው በኃይሉ ማገልገልማ ተው። ሰው በኃይሉ ቸርች አይመጣም። ሰው በኃይሉ አይበረታም ይላል። አየ ለካ ወደ እንደዚህ ይላል መዝሙር ላይ ኃይሌን ወደ አምላኬ አስጠጋለሁ ይልና የአምላኬም ቸርነቱ ይገናኘኛል ይላል። ምን ማለት መሰላችሁ? ራሴን ወደ እግዚአብሔር አስጠጋለሁ። አንድ ስልካችሁ ላይ ቻርጀር አድርጉና ግድግዳ ላይ ካልሰካችሁት ምንም ገመድ ቢንጠልጠል ቻርጅ ያደርግ። ሄዳችሁ ግን ሶርሱ ላይ ትክክል ስታረጉት ኃይል መሙላት ይጀምራል። ኃይሌን ወደ አምላኬ አስጠጋለሁ የአምላኬም የእግዚአብሔር ቸርነቱ ይገናኘኛል ይላል መጽሐፍ። አያችሁ? ሰው በኃይሉ አይበረታማ። ይወደናል እኮ
ሁሌ ግን ከሱ ጋር ታይም ስፔንድ እንድናደርግ ይፈልጋል። የመንፈስ ቅዱስን አገልግሎት ኢንጆይ ለማድረግ አሜን። ስለዚህ ይሄ ቅኝት የእግዚአብሔርን ቃል የስፒሪት ማናችንና our soul our mind ኢንጌጅ እንዲያደርግ እንዲቃኝ የሚያደርገው ሆሊ ስፒሪት ነው። ሮሜ 8 ላይ ላሳያችሁ አሁን ሌላ ቃል ሮሜ 8 ቁጥር 14 ከዚህ ጀምሮ ትንሽ እያብራራው ሄድና ቶሎ እንጨርሳለን። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና ይላል። አሁን ስሙኝ፣ በእግዚአብሔር መንፈስ የሚመሩ እነማን ናቸው? የእግዚአብሔር ልጆች ናቸውና። የመንፈስ ቅዱስ አንዱ ሚኒስትሪ ምንድን ነው? የእግዚአብሔርን ልጆች መምራት። ዋው እንዴት ደስ ይላል! እስኪ መንፈስ ቅዱስ መሪዬ ነው በሉ። እስኪ ድገሙት፣ ጮክ በሉና መንፈስ ቅዱስ መሪዬ ነው በሉ። በእግዚአብሔር መንፈስ የሚመሩ የመንፈስ ቅዱስ ስራ አንዱ ምንድን ነው? መምራት። የእግዚአብሔር ልጅ መሆናችን ማሳያው አንዱ ምንድን ነው? መመራት። በመንፈስ ቅዱስ መመራት ሪሊ የእግዚአብሔር ልጅ እንደሆንክ ያሳያል። አሜን። መንፈስ ቅዱስ እንዴት ነው የሚመራን? አሁን በመዝሙር 23 እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድር፣ በዕረፍቱ ዘንድ ይመራኛል። አሜን። ይሄ እግዚአብሔር የሚመራ እንዴት ነው? በቃሉ ነው የሚመራ። መንፈስ ቅዱስ የሚመራ በቃሉ ነው። እኛ ምን ተለምዷል? አሁን በተለይ በእኛ ሲዝን ይታየኛል ብቻ በሚል እንደዛ ካልሆነ ምሪት አይደለም። ባይብል ስናነብ አሜን ናቸው። አዎ መንፈስ ቅዱስ በነገራችን ላይ እቺን አንድ ነገር ላስተካክል፣ ስሙኝ ልንገራችሁ። አሁን እዚህ ጋር ሁሉ እንደዚህ ስል እኔ መንፈስ ቅዱስ ህልምንና ራእይን ዲስፔስ ያደርጋል እያልኩ አይደለም። በመጨረሻው ዘመን ከመንፈሴ ስጋ በለበሰ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ምን ያደርጋሉ? ትንቢትን ይናገራሉ። ጎበዛዝት ምን ያለ ህልም ያልማሉ። አዛውንቶች ምን ያደርጋሉ? ራእይ ያሉ። ትንቢት፣ ህልም፣ ራእይ they are the language of the Holy Spirit። ትንቢት፣ ህልም፣ ራእይ የመንፈስ ቅዱስ ቋንቋ ነው። መገለጥ ማለት ነው። ራእይ ውስጥ መገለጥ አለ፣ ህልም ውስጥ መገለጥ አለ፣ ትንቢት ውስጥ መገለጥ አለ። አየ ይሄ ማለት ህልም ስታልም ህልምን ጣለው፣ ራእይ ስታይ ጣለው ማለት አይደለም። ስጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። ወንዶችና ሴቶች ልጆቻችሁ ህልምን ያልማሉ። ጎበዛዝት ራእይ ያሉ ህልም ያልማሉ፣ ትንቢት ይናገራሉ፣ ራእይ ያሉ። ትንቢት፣ ራእይ፣ ህልም። እሺ ይሄ ህልም ትንቢትና ራእይ እንዴት ነው የሚፈታው? እዛ ጋ ነው ዋናው ነገራችን። every dream, every vision, every prophecy must emphasize, must submit to the word of God። ለምን? ትንቢት ቢሆን ይሻራል፣ ዕውቀት ቢሆን ይሻራል፣ ራእይ ሊሻር ይችላል። መጽሐፍ እኮ ነው የሚለው የማይሻር ማን? ሰማይና ምድር ያልፋሉ፣ ቃሌ ግን ምን ያደርጋል? አየ በማያልፈው አይተህ ታሳልፈዋል። ትንቢትን አትናቁ፣ ሁሉን ግን ምን አድርጉ? መርምሩ። መመርመር ቴስት ማድረግ እንዴት ትችላለህ? የቃል ሙላት ሲሆን ቃሉ በእኛ ውስጥ ካለ እንሰማለን። ትንቢት ሲነግሩን፣ ራእይ አየው ሲሉን እንሰማለን። ህልም አለምኩ ስላንተ ስላንቺ ሲሉ እንሰማለን። እሺ ከዛ በኋላ ጸልዬበት እነግርሃለሁ ነው የሚባለው። አሜን። ያ ከዛ you take the dream home። እግዚአብሔር ሆይ በል ሳይ በላይ አየው ካለ ወስደህ ለአባት ነገር እሱ ደግሞ ወዲያው ነው የሚነግርህ። ያልታየ ከሆነ ማለት ነው። የታየ ከሆነ ልጄ እንደዚህ ነው ተጠንቀቅ፣ እንደዚህ ለአይነት አደጋ ሊመጣብህ እንደዚህ ተጠንቀቅ፣ በዚህ ጋር እንደዚህ ብሎ እግዚአብሔር ያስጠነቅቀናል። በህልም በራእይ እንዲሁም ደግሞ በትንቢት ወይም ደግሞ ሊባርከን እንደሆነ በር ሊከፍት እንደሆነ እንዲህ አይነት ነገር እንዲህ አይነት ከፍታ ሊመጣ እንደሆነ ይናገራል። የአዲስ ኪዳን የመንፈስ ቅዱስ ቋንቋ ነው። ግን አሁን አቢውስ ተደርጓል። ሰዎችን ከእግዚአብሔር ቃል አውጥቶ ህልም ራእይና ትንቢት ላይ ብቻ ማንጠልጠል ተገቢ አይደለም። ለዛ ነው ዌይት የሌለው ክርስትና የበዛው። አሜን ናችሁ ወይ?
በክርስትናችን ዌት እንዲኖረን የሚያደርገው ማን ነው ብትሉ የእግዚአብሔር ቃል የማያልፈው። አሜን። ያ ሳሩ ይደርቃል፣ አበባ ይረግፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች ይላል። ኢየሱስ ያድናል። አሜን። ስለዚህ በእግዚአብሔር ቃል ነው እንትን። አሁን እዚህ ጋርም ይላል በእግዚአብሔር መንፈስ የሚመሩ እነሱ ማን ናቸው? የእግዚአብሔር ልጆች ናቸው። የእግዚአብሔር ልጅ እንደሆንክ ራሱ አመራርህ ነው የሚገልጸው። አይገርም? በሆሊ ጎስት የምትመራ በመንፈስ ትቀጣጠላል። ቃሉ በውስጥ አጥንት ውስጥ ይገባል። ኢየሱስ ያድናል። አሜን። that is a sign of the presence of God in your life። የእግዚአብሔር ቃል ስትሰሙ ውስጣችሁ ሹት ያደርጋል። ውስጣችሁ አጥንታችሁ ውስጥ ይሰማችኋል። that is what the presence of God looks like። የእግዚአብሔር ቃል ልባችሁ ይቃጠላል፣ ደስ ይላችኋል። በእግዚአብሔር ቃል ላይ ታውጁታላችሁ፣ ደስ ይላችኋል። እንባችሁ ሊመጣ ይችላል። that is the presence of the Holy Spirit። አሜን አሜን አሜን። ኢየሱስ ያድናል። የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ይላል። ከዛ እንደዚህ ይላል ቁጥር 15 አባ አባት ብለን የምንጮህበት የልጅነት መንፈስ ይላል። አያ ድፍረት የለውም ሰው። አንዳንድ ሰው አባ ሲያጠፋ፣ ሲወድቅ፣ ሲነሳ፣ ደግ ሲያደርግ፣ ሲቸግረው፣ ሲከብደው ወይም ደግሞ ቀለል ብሎ ሲያመሰግን አባቴ የማለት ድፍረት ያለ መንፈስ ቅዱስ የለም። አይ የመንፈስ ቅዱስን ፕሬዘንስ ኢንጆይ ያላደረጉና ይሄ በደንብ ያልገባች ሰዎች ምን እንደሚያደርግ ታውቃለህ? መልካም ሲያደርግ ብቻ ሃሌሉያ ይላል። የሆነ ነገር ሲያጠፋ ይመታል። ከዛ በኋላ አባ ማለት አይችል፣ ምን ማለት አይችል። ሜሞሪውን ነው እሱ እንትን የሚለው። ጥፋት ካጠፋ ከተወሰነ ቀን በኋላ የጥፋተኛነት ስሜት ሲቀለው ነው የሚነቃቃው እንጂ ሪሊ በኢየሱስ ደም ወይ በእግዚአብሔር ቸርነት ተደግፎ አይደለም። ከዚህ በፊት ምን ብያችኋለሁ? እግዚአብሔር ስታጠፉ ይቅርታ ያደርጋል። the second major step actually is not እሺ ላስተምራችሁ እንደዚህ ልጆች ሆይ ኃጢአትን አታደርጉ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ። ኢየሱስ ደም እኔ የእግዚአብሔር ልጆችን ንስሐ እንኳን ባትገቡ continual cleansing አለ። ኦኬ አሜን ነው። ምክንያቱም እኛ የምናውቀው ኃጢአት ነው ብለን ያመንነውን ነገር ኃጢአት ነው ብለን ደግሞ ያላወቅነው ብዙ ኃጢአት አለ። ታዲያ ያንን እንዴት ነው ሳንናዘዝ የሚያጠፋው? ነው ኮንቲኒየስሊ የኢየሱስ ደም አማኞችን ያጥባል። ምክንያቱም በአብ ዘንድ ጠበቃ አለን ይላል መጽሐፍ። እሱም ሕያው የሆነው ኢየሱስ ነው ይላል። እሱ አሜዚንግ። የኢየሱስ ደም ኮንቲኒየስሊ አማኞችን ያጥበናል። ኮንቲኒየስሊ ሳንክቲፋይ ያደርገናል በየቀኑ ማለት ነው። ግን ኃጢአት ነው ብለን በአይምሮአችን ወይኔ ይሄ እኮ ነገር ኃጢአት ነው ብለን የምናውቀው ስለሆነ ተንበርከን ፋዘር አይ ሪሲቭ ሜርሲ፣ በጣም ይቅርታ እግዚአብሔር ሆይ ማረኝ፣ በደም ጠበኝ እንላለን። የዛም ጊዜ ያጠባል። ግን ኦልሬዲ ኢየሱስ እያጠበ ነው። አሁን ለምሳሌ አንድ የእግዚአብሔር ልጅ እንበል ምሳሌ ኃጢአት ሰራና በአጋጣሚ ሞተ፣ ንስሐ እድል ሳይኖረው። ይሄ ሰው የት ነው የሚሄደው? ሲኦል ነው የሚሄደው? ገነት ነው የሚሄደው? አባቱ ጋር። ለምን? ዋንስ ኤንድ ፎር ኦል ኢየሱስ ሳክሪፋይ ሆኖልሃል። ለልጆቹ ኮንቲኒየስ የሆነ እጥበት ነው ያለው። አሜን ነው። በኢየሱስ ቀኝ የነበረው ያ ሰውዬ ንስሐ ገብቶ ቦርን አጌን ነው። ኦኬ ከዛ በኋላ ሞተ፣ ወደ ኢየሱስ ሄደ። አሜን ናቸው። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ በአብ ዘንድ ጠበቃ። አሁን ይሄንን የሚያደርገው ማን ነው? ኮንቲኒያል ክሌንሲንግ። ምን አይነት ቀይ ነገር ፈሶባችሁ ያውቃል? ሆሊ ስፒሪት መንፈስ ቅዱስ ነው እንደዚህ የሚያደርገው። መንፈስ ቅዱስ ነው እንደዚህ የሚያደርገው። the holy spirit always cleans you። ሁል ጊዜ ያነጻሻል፣ ሁል ጊዜ። ለምን? ምክንያቱም አንተ ካንተ በላይ መንፈስ ቅዱስ ያውቃል። አንተ ውስጥ ነው የሚኖረው። አሜን ናችሁ። ስለዚህ ኮንቲኒየስ የሆነ እጥበታል። አባ ብለን የምንጮህበት የልጅነት መንፈስ ይላል። የአብ መንፈስ የእግዚአብሔር ልጅ እንደሆንክ ውስጥ ላይ ያሳመነህ ያንን እምነት የፈጠረው መንፈስ ቅዱስ ነው። አሜን ነው። እንደ መንፈስ ቅዱስ እኮ ቆንጆ እኮ የለም እኮ። አሜን ናችሁ። ያ ሌላስ አባ ብለን የምንጮህበት የልጅነት መንፈስ ተቀበል እንደገና ይላል ቀጥሎ ለፍርሃት
ባርነትን የባርነት መንፈስ አልተቀበለም። ፍርሃትን ከህይወታችን የሚያስወግደው ኢዝ ሆሊ ስፒሪት። ባርነትንና የበታቸኝነትን መታሰርን ቦንዴጅን ካንቺ ላይ የሚገለብጠው መንፈስ ቅዱስ ነው። አሁን እስካሁን ድረስ ክርስቲያኖ ነው በቦንዴጅ የሚኖሩ ሰዎች ይገርሙኛል። how where is the Holy Ghost? እኔ በጣም ነው የሚገርመኝ። እኔ ለዘላለም ልታሰር አልችልም። ለምሳሌ አሁን እንደዚህ ስንል ትዕቢት ነው። ኔቨር አይደለም። አምላክ ሞቶ ለኔ ወዶኝ ሞቶልኝ ሳያጠፋ ምንም ማለት ነው ሞቶ ከሙታን ተነስቶ ከዛ እኔ ውስጥ እየኖረ እንዴት ነው እኔ ቦንዴጅ የሚይዘኝ? ትዕቢት መሰላችኋል? እኔ በፍጹም ትህትና በጌታ መንፈስ ሆኜ በቃሉ ፊት ሆኜ ነው የምነግራችሁ። እስኪ ልታሰር አልችልም በሉ። እስኪ በሉት። እስኪ ድሙት። እኔ ብቻዬን ሆኜ እንደው አንድ እንደው አብረን ብንጸልይ ጥሩ ነበር አንድ ቀን። you know most of my prayers are just saying the word of God because I'm speaking in tongues. በልሳን መጸለይ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል በራሴ የፐርሰናላይዝ አድርጌ እናገራለሁ። ከዛ በልሳን ጸልያለሁ። ለምን ነው የምታሰረው? እንዴ ወንጌል ግን አይታሰርም አለ ጳውሎስ። ስጋችን ያስራሉ፣ የእግዚአብሔር ቃል ግን ይሮጣል አለ። ወንጌል listen, what's inside of you is the gospel. It cannot be arrested. ውስጥ ያለው መንፈስ ቅዱስ ነው፣ መታሰር አይችልም። ቦንዴጅ ውስጥ መግባት አይችልም። አረ አሜን በሉ። እንደገና ለባርነት ቀንበር ይላል፣ ፍርሃት ይላል። ፍርሃትን ካንተ ላይ የሚመታው መንፈስ ቅዱስ፣ ባርነትን የሚሰብረው መንፈስ ቅዱስ። ነፃ እንደሆንክ አይምሮ ቅብል ብሎ ነፃ ሰው ነኝ። አሜን። ዓለም ላይ ትሪሊየን ዲመን ካለ ኳድሪሊየንም አይ ዶንት ኬር። እኔን ግን ሊነካኝ አይችልም። አሜን ነው ወይ? አረ አሜን። እንዴ you are a child of God. You are the temple of the Holy Spirit. አንቺ የእግዚአብሔር መንፈስ መኖሪያ ነሽ። ይሄ ነገር ካላሞቀ ምንድነው የሚያሞቀ? ምን ተስፋ አለ ታዲያ? the ministry of the Holy Spirit አባት እንደሆነ ከባርነት ነፃ ያወጣናል፣ ከእስራት ነፃ ያወጣናል። ሌላስ የእግዚአብሔር ልጆች መሆናችን ያ መንፈሱ ከመንፈሳችን ጋር ያ መንፈሱ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። there is a witness, there is a testimony in you without pastor, without prophet, without apostle, without anyone. ያ ማለት ነው። አሜን ነው። አሁን look at me please በጌታ ተመልከቱኝ። ይሄንን ቁጥር ይሁት የእግዚአብሔር ልጆች መሆናችንን ይላል ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። አሁን listen very carefully። አሁን እዚህ ጋር ነው መንፈስ ቅዱስን መለማመድ ያለባችሁ። ጥቅሙ እዚህ ጋር ነው። do you have this witness in you? አሁን ይሄ የእግዚአብሔር ልጆች መሆናችንን ፕሮፌት ጆሲ ይነግራችኋል አይደለም የሚለው፣ ፓስተር ይነግራችኋል አይደለም የሚለው፣ መንፈሳችሁ ከመንፈሱ ጋር ነው የሚለው። it's between your spirit and the spirit of God. Glory to God. አሜን ነው። this is what we call intimacy. ንውጥ ያለ ስሙኝ፣ ህይወታችሁ አንዳንዴ ብጥብጥ ያለ ሲቹዌሽን ሊገጥማችሁ ይችላል። ዙሪያችሁ ላይ ስትጸልዩስ እቺ ነች የምትጠቅመ መንፈስ ከመንፈሱ ጋር ምስክርነቱ የዛን ጊዜ እግዚአብሔር ተናገረ ማለት። እየሰማችሁ ነው ወይ? አሜን። እየሰማችሁ ነው? እኔ ሌላ ጊዜ መሰክርላችኋለሁ ስለራሴ አንዳንድ ነገር። ያው መንፈስ ቅዱስ ካንቺ መንፈስ ጋር ተባብሮ ነው የሚመሰክርልሽ። ጳውሎስ ራሱ ከዚህ በፊት እንደዚህ ያለ ሌላ ቦታ እንደዚህ ብሏል። መንፈስ ቅዱስ በህሊናዬ ይመሰክርልኝ። the Holy Spirit testifies to my conscience. What is conscious? Conscious is where your human spirit sits. Don't forget this. Your conscious is where the spirit of your human spirit የሚቀመጠው ህሊና
የሚባለው ቦታ የሰው መንፈስ የሚቀመጥበት ያ ቦታ ነው። ህሊና you can't see your ህሊና አይደል? ኮንሽስን ማየት አትችልም፣ መንካት አትችልም። ኮንሽስ ኢንቪዚብል። ያ መንፈስ ያንተ መንፈስ ያንቺ መንፈስና መንፈስ ቅዱስ ቡም የዛን ጊዜ ሲመሰክር እግዚአብሔር ተናገረ የሚባለው የዛን ነው። አሜን። አሁን በቀደም ዕለት የሆኑ ላስት ሳተርዴ እዚህ ጋር አምጥቼ ጸለይኩላቸው። በጣም ሰዓት እየሮጥን ስለነበረ ቴስቲሞኒውን አልነገርኳችሁም። እዛ አርሊንግተን እያለን የሆኑ ቤተሰቦች መጥተው ልጅ የለንም ፕሮፌት ጸልይልን አሉ። ከዛ ጸለይኩላቸው። እግዚአብሔር ልጅ ይሰጣቸዋል፣ መጀመሪያው ልጅ ይሰጣቸዋል፣ ከዛ ያላችሁ ትወልዳላችሁ ብዬ ጸለይኩኝ። ሄዶ ወደ ቤት ከ4 ዓመታቸው በኋላ ቆንጅዬ ወንድ ልጅ ይዘው መጡ። ፕሮፌት ይሄው ልጁ አሉኝ። እኔ ረስቻቸዋለሁ። መቼ ነው የጸለይኩት? ሳይው ልጁ 4 ዓመቱን እዛ አርሊንግተን እያላችሁ እንደዚህ አሉ። በጣም ሌትነን ለቴስቲሞኒ ይቅርታ ምናምን ብለው ጊፍት ሰጥተውኝ እንደዚህ በፖስታ ገንዘብ ሰጥተውኝ እግዚአብሔር በቃ አሁን ደግሞ ይቀራል ለሚቀጥለው ጸልያለሁ። እኔም ጸለይኩኝ ሄድኩ። አያችሁ አሁን ሉክ በዛ ጊዜ እኔ አሁን ለአገልግሎት ነው ቅባት የሚመጣው። አገልግላለህ፣ ታልፋለህ፣ ሌላ ደግሞ ያገለግልክ ትሄዳለህ። በዛ ሰዓት አሁን እጄን ጭኜ ስጸልይ እዚህ ጋር አንድ እሑድ ጠዋት ላይ መሰከረች ትላችኋለች። የእግዚአብሔር ቃል ሰምታ እንደዚህ ያንተ አሁን ለምሳሌ እግዚአብሔር ተናገረኝ የሚባለው መንፈስ ቅዱስ ካንተ መንፈስ ጋር የሚሰጠው ምስክርነት የመቀበል አእምሮ ያስፈልጋል። አየ ይሄ ነው አሁን አዲሱ ሰው የሚጠቅመን። አዲሱ ሰው ኤፌሶን 4 ላይ ሄዳችሁ እናንተ አንብቡት። አዲሱን ሰው ልበሱት ይለው እዛ ላይ ውሸትን አስወግዳችሁ እንትን አስወግዳችሁ ምናምን አስወግዳችሁ ቢል መወገድ ያለባቸው ነገሮች የእግዚአብሔርን ድምጽ ብለር ያረጉባል። ምን አለ ነው የሚል ገባል? ድምጹን ብለር ያረ አዩልሰኒ አዩ ፎሎዊንግ። እኔ እኮ እውነተኛ ሲክሬት ነው ይሄውን ፕሮፌቶቹ የሚያውቁትን ሲክሬት ነው የምነግርህ። ድምጽ የእግዚአብሔርን ድምጽ እኮ ትሰማለህ፣ ግን ጥርት ያለ ድግር መስማት። ለምን? ውሸትን አስወግዳችሁ፣ ቅናትን አስወግዳችሁ፣ እርኩሰትን አስወግዳችሁ፣ ጥልን አስወግዳችሁ፣ ሰው መጥላትን ይቅም አስወግዳቸው አዲሱን ሰው ልበሱት ይላል። ከዛ በኋላ ተቆጡ፣ ግን በቁጣችሁ ላይ ፀሐይ ይግባ፣ ለዲያብሎስ ስፍራ አትስጡት እያለ ይቀጥላል። አያችሁ ለምንድን ነው ብትሉ የእግዚአብሔርን ድምጽ ነው የሚያጠፋብህ። በውስጥ ያለውን የመንፈስ ቅዱስ ድምጽ ካንተ መንፈስ ጋር መንፈስ ከመንፈስ ቅዱስ ጋር ቡም የእግዚአብሔር ድምጽ ይወጣል ማለት ነው። አሜን ነው። ያንን ቴስቲሞኒ ምስክርነቱን እግዚአብሔር የሚሰጥሽን የሚናገርሽን ነገር ድምጽ ስለሚያደበዝዝ እነዚህ ነገሮች አስወግዱ ነው የሚል መንጌታ የሚናገረው እንደዛ ነው። ሌላ ነገር የለም። ሌላ ነገር የለም። ስለ ሁኔታችሁ እግዚአብሔር ለምሳሌ ስለ አንድ ጉዳይ ማወቅ ፈለጋችሁ። ይሄን ሰው ላግባ ወይ ነው ሊሆን ይችላል፣ ስለ ቢዝነስ ሊሆን ይችላል። ለማድረግ የምትፈልጉትን ፕላን ይዛችሁ ምን ብላችሁ ጌታ ሆይ ስለዚህ ነገር እኔ የምፈልገው በደንብ ስሙኝ፣ ይሄ ነገር እንዲሆንልኝ ነው። ለምሳሌ ይሄ ቢዝነስ ነው እንበል። ይሄን ቢዝነስ መስራት ፈልጋለሁ ጌታ ሆይ ብላችሁ አመጣችሁ አይደል? ትክክለኛ መንፈሱ ከመንፈስ ቅዱስ ጋር የሚመሰክርለት ሰው እግዚአብሔር ጋር ሲሄድ ኒውትራል ሆኖ ነው የሚሄደው። ብዙዎቻችን ግን አድርገው በኢየሱስም ይሁን በኢየሱስም አድርገው ብቻ ብለን የኛን ፍላጎት ነግረነው ነው የምንወጣው። ዋቲፍ ያንን ቢዝነስ የጀመርክ በማግስቱ ምትሞት ቢሆንስ? you don't know። እግዚአብሔር ግን ያውቃል አያውቅም? ታይምለስ ስለሆነ። ስለዚህ ምንድነው የምናደርገው? አባት ሆይ ይሄንን ልሰራ አስባለሁ ብለህ አንተም ፈቃድህን ማወቅ ፈልጌ መጣው ትላለህ። ከዛ ታስቀምጣለህ፣ ትጸልያለህ። እግዚአብሔር ሆይ ፈቃድ ከሆነ ይሁን፣ ያንተ ፈቃድ ካልሆነ ደግሞ አይሁን፣ ፈቃድህን ግን አሳውቀኝ። እየጸለይክ ሜቢ ዩ አድ ፋስቲንግ። ከዛ በኋላ መንፈስ ቅዱስ ለመንፈስ ይመሰክርልሃል። የዛን ጊዜ እግዚአብሔር ድምጽ አገኘው ማለት ነው። you catch the voice ስፔሲፊካሊ ስለዛ ጉዳይ አያችሁ። ስለዚህ የመንፈስ ቅዱስን አብሮነትና ውስጥ እየኖረ ድምጹን ሰምተህ ማታውቅ ሆነ እንዴት ነው የምትቀጥለው? አይ በጣም ቀላል ነው የእግዚአብሔርን ድምጽ ለመስማት። በእውነት በጣም ቀላል ነው። በጣም ቀላል፣ ምንም ካልኩሌሽን የለውም። እኛ እንድንጨነቅና ይሄ ነገር እንዴት ይሆናል ብለን እንድንጠበብ አይደለም ኢየሱስ የሞተው፣ ሲምፕሊፋይ ሊያደርግልን ነው። አሜን። በጣም ቀላል ነው። የፈለገ ቢሆን ለልጃችሁ የሚያስፈልገውን ነገር ነው የምትነግሩት፣ ዳይሬክት የምታደርጉት አይደለ? just like that ማለት ነው። ስለዚህ የእግዚአብሔር መንፈስ ምን ያደርገናል? ይመሰክርልናል።
ቁጥር 17 ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። አሁን ልጅ መሆንን ካመንክ ወራሽ ነኝ የሚለው ነገር አያጨቃጭቅም። ይሄንን ማን ነው አይምሯችን ውስጥ ሲል የሚያደርግልን ከንፈርም የሚያደርግልን? ሆሊ ስፒሪት ነው። ክርስትና ያለ መንፈስ ቅዱስ አይሰራም። ሌላ ደግሞ ልንገራቸው የመንፈስ ቅዱስን ስራ ለኛ ይገለጽ ዘንድ ካለው ቁጥር 19 የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። አያችሁ መጽሐፍ ቅዱስን ስንተረጉም በኮንቴክስት ነው መተርጎም ያለብን። ቨርስ ብቻ ወተናል መተርጎም ያለብን። ሮሜ 8 ከቁጥር 1 ጀምሮ ብታነቡት ሕይወት በመንፈስ ቅዱስ ነው የሚለው። ስለ መንፈስ ቅዱስ ነው። ለካ የእግዚአብሔር ልጆች ለፍጥረት ሁሉ የምንገለጠው በምንድን ነው? በመንፈስ ቅዱስ ነው። ኢየሱስ ማርቆስ 16 ላይ ምን አለ? ወደ ዓለም ሁሉ ሂዱ ወንጌልን ለምን ሰበከዋል? ለፍጥረት ሁሉ ሰበከዋል። እነ ሙሴ እኮ ወንጌል ሰብከዋል። ልክ ነኝ አይደል? ልክ ነኝ አይደል? እነ ሙሴ ወንጌል ሰብከዋል። ለቀይ ባህር ሰብከዋል። ፍጥረት ነው። እነ ኢያሱ ለፀሐይ ሰብከዋል። ለጨረቃ ሰብከዋል። ለዮርዳኖስ ወንዝ ሰብከዋል። እስኪ እኔ ወንጌል ቆሞ ኢየሱስ ጌታ ነው ብሎ እንደኛ በማይክ ሳይናገር የሰበከ አንድ ጀግና ላሳያችሁ። አብርሃም ወንጌል ሰባኪ እኮ ነው። አብርሃም ወንጌል እንዴት ነው የሰበከው? እንዳለ በኖረበት ዘመን ስታነቡ ወንጌል እየሰበከ ነው ለፍጥረት። ያዕቆብ ለበጎቹ ሰብኳል። ለፍጥረት ሁሉ ወንጌል ስበኩ ነው ያለው ኢየሱስ። የፍጥረት ናፍቆት ደግሞ ይላል እዚህ ጋር የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል ይላል። ፍጥረት ሁሉ ይላል። እንዴት ነው ፍጥረት ሁሉ የኛን መገለጥ እንዴት ነው ፍጥረት የሚሰማን? ሰይጣን ፍጥረት እንደሆነ ታውቃላችሁ። አጋንንት እግዚአብሔር አጋንንት አድርጎ ባይፈጥረውም መልአክ ነበር። ራሱን አጋንንት he's a creation created he's a creation he's a part of creation. angels are created. እንዴት ነው መላእክቶች የሚሰማችሁ? how do you talk to your own angel? አያ ፍጥረት ሁሉ እኮ ነው የሚለው እኮ ስክሪፕቸር ላይ እኮ ገብታችሁ ከመላእኩ ጋር ሲያወሩ ምናምን አይገርማችሁ? መልአክ መጣና እንደዚህ ያወራው እንደዚህ አንተ ማን አለው እንደዚህ እንዴ ቤት መተው እኮ እንግዳው ነው እኮ ነው ተመልሶ የሚወጡት እኛ ጋር። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። የእግዚአብሔር ልጆች ለፍጥረት የምንገለጠው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም አይነት መገለጥ የለም። አሜን ናችሁ? የአዲሱ ሰው ውበት፣ የአዲሱ ሰው ኃይል፣ የአዲሱ ሰው ክብር፣ አዲሱን ሰው የሚገልጠው፣ ለአዲሱ ሰው የሚያወራው፣ አዲሱን ሰው የሚመራው፣ አዲሱን ሰው የሚያሳድገው መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ የት ነው ያለው? አሁን ለምሳሌ እንዴት ነው ታዲያ መንፈስ ቅዱስ የምሞላው ብለው ሰዎች ይጠይቃሉ። መንፈስ ቅዱስ እንዴት እንደምንሞላ ለማየት ቀላል አንድ ጊዜ ቆርኔሌዎስ የሚባል ሰውዬ በቤቱ ሲጸልይ መልአክ ተገለጠለት። ትዝ ይላችኋል? ሐዋርያት ሥራ ቆርኔሌዎስ ሆይ አቤት። ጴጥሮስን አስጠራ ተባለ። ከዛ ጴጥሮስ ደግሞ እዛ ራእይ ያየ ወደ ቆርኔሌዎስ ቤት መጣ። ቆርኔሌዎስ ቤት ሲመጣ ምን ይዟል? ዘይት በጀሪካን ይዟል። ራሱን ነው ይዞ የመጣው አይደል? ራሱ መጣ። ምንድነው አለው? አይ እኔ በ3 ሰዓት 3 PM ላይ ስጸልይ መልአክ መጣና እንደዚህ ያለኝ አለ። ምን አለ? ጴጥሮስ ናት ግን እሱ የመዳንን መንገድ ይነግርሃል አለኝ አለ። እና እሺ እነግርሃለሁ እኔም ተብያለሁ እውነት ነው ከእግዚአብሔር ነው አለና በሉ እንግዲህ ብሎ ስለ ኢየሱስ ነገራቸው። ስለ ኢየሱስ ክርስቶስ ለኃጢአት ስርየት መሰቀሉን፣ መሞቱን፣ መነሳቱን በሱ በሚያምን ሁሉ ሰው ከዛም ይላል ቃሉን በሰሙት ሁሉ ላይ አይልም የእግዚአብሔር መንፈስ ወረደባቸው። ከእንደገናስ አሕዛብም እንደኛ ልሳን ተናገሩ፣ ትንቢት ተናገሩ። እንደውም ምን የሚለው ቃል ስፔሲፊካሊ ሐዋርያት ሥራ ምዕራፍ 10 ላይ ነው ታሪኩ ያለው። 38ኛው ቁጥር ላይ ምን አለ ጴጥሮስ? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ ለአጋንንት የታሰሩትን እየፈወሰ መልካም እያደረገ ዞረ። እግዚአብሔር ከሱ ጋር ይህንን ቃል ሲናገር መንፈስ ቅዱስ ወረደባቸው። ብዙ ቃላት። ስለዚህ መንፈስ ቅዱስ እንዴት ነው የምንሞላው? እንደዚህ ቃል እየሰማሽ ነው የምትሞላው። ሰው እኮ ፊልም ነው የሚፈልገው። አሁን ጃኬትን አውልቃን እንደዚህ አድርገው ጥሩ ነው። በጃኬት ይሰራል። በጳውሎስ ስለሰራ ችግር የለውም።
ኤኒ ሚዲየም ሆሊ ስፒሪት ሊጠቀም ይችላል። እኔ ዲስክሬዲት እያረኩኝ አይደለም። እኔ ራሴ በጃኬት ጸልዬ አውቃለሁ እዛ ዱክ ስትሪት ላይ ዲስክሬዲት እያረኳ but that is not the true and one way. The word of God is the transmitter of the spirit of God. አሜን። እንዴት ነው ይሄንን የምታውቀው ብትሉኝ 6ኛው ምዕራፍ ዮሐንስ ወንጌል ላይ ቁጥር 60ዎቹ ከ60 ጀምሮ ብታነቡ እኔ የምናገረው ቃል አለ መንፈስ ነው ሕይወት ነው አለ። The word that I speak is a spirit አለ። ስለዚህ every word in your Bible contain the spirit of God. መንፈስ ቅዱስ እንዴት ልሞላ? እየሰማና በቃል ነው የምትሞላ። ይሄንን እንደዚህ የእግዚአብሔርን ቃል ሰምተ ውስጥ ሲናወጥ ውስጥሽ ይቀጣጠላል። የዛን ጊዜ ይጸልያል አይደል? አለቀ። ሰው እጅ ሳይጭንብሽ ቢጫን ደግሞ ሞር ደስ ይላል። ካልተጫነ ደግሞ ወይኔ ካልተጫነብኝ አልሞላም። እንደዛ አይነት ሜንታሊቲ አይኖራቸው። የእግዚአብሔር መንፈስ በእያንዳንዳችን የሚሞላን የእግዚአብሔር God's word is a medicine. መድኃኒት ነው። አሜን። ኢየሱስ እኮ መድኃኒት ነው። ኢየሱስ እኮ ቃሉ ነው። አሜን። ዛሬ መድኃኒት የሆነ በዳዊት ከተማ መድኃኒት የወደ እሱም ክርስቶስ ተወለደላችሁ አይደል? ሜዲሲን አይደለ? መድኃኒት እኮ ስትውጠው ነው የሚሰራው አይደለ? በቃ የእግዚአብሔርን ቃል ስትሰማው መንፈስ እየተሞላ that's how the Holy Spirit works. ልክ እንደዚህ በሰማነው ቃል ላይ አባት ሆይ ቃል እንደዚህ ይላል ሙላን በመንፈስ ስንል ኢንስታንትሊ መንፈስ ይሞላበት። አሜን። ግን በእኛ ዘመን ላይ ያለው ጨርሻለሁ። ኔክስት ዊክ እንቀጥለዋለን። ይሄን በእኛ ዘመን ላይ ለምንድን ነው ብዙዎች ኢንስታንትሊ በሆሊ ጎስት የማይመሉት ብትሉኝ because our mind is very distracted. ድሮ እኔ አሁን ጌታን ስቀበል ስልክ የለኝም ነበረ። ጌታ የተመሰገነ ይሁን። ስለዚህ ምንም የሚረብሸኝ ነገር የለም። አሁን ዲስትራክሽን እዚሁ ራሳችን ኪሳችን ውስጥ ነው ያለው። ስልካችን ላይ ዲስትራክሽን አለ፣ ቴክስት ሜሴጅ አለ፣ ብዙ ነገር አለ፣ ኖቲፊኬሽን አለ፣ ምናምን አለ። ራሳችንን ወደዛ ዲሲፕሊን ካልወሰድነው ዊ ሚስ ማለት ነው። እግዚአብሔር ያዘጋጀልን ነገር ሚስ እናደርጋለን በእውነት። ለምን ዲስትራክሽን ኢዝ ቱ ክሎዝ ቱ አስ። እና ደግሞ በጣም የሚያስፈራኝ ቃል 10ኛው ምዕራፍ ዮሐንስ 10:10 ላይ the thief comes to kill to steal and to destroy ይላል። where there is distraction there is devil ማለት ነው። ሊሰርቅ ሊያርድ ሊያጠፋ ይመጣል። ሊያጠፋ የሚለው ቃል በእንግሊዝኛ ዲስትራክሽን ነው። so where there is distraction there is unclean spirit ማለት ነው። አያችሁ። ስለዚህ ለምንድን ነው በመንፈስ ቅዱስ ኢንስታንትሊ እየተሞላ ሁሉ ጊዜ በቃ በጌታ መንፈስ ዋክ ማናደርገው በእኛ ዘመን ያለ ክርስትና ብትሉኝ? ምክንያቱም በእውነት ብዙ ዲስትራክሽን በመካከላችን ስላለ ነው። በዚህ ዘመን በእኛ ዘመን ማለት ነው ብዙ አቴንሽናችንን የሚፈልግ ነገር አለ። አቴንሽናችን የሚፈልግ ብዙ ነገር አለ። ክብር ለኢየሱስ ይሁን። የእግዚአብሔር ልጆች የሆኑ በእግዚአብሔር መንፈስ ይመራሉ። የእግዚአብሔር ልጆች የሆኑ አባት ብለው የመጮህ ፍርሃት የለባቸው። ከባርነትና ከፍርሃት ነፃ ወጥተዋል። የእግዚአብሔር ልጆች የሆኑ መንፈስ ቅዱስ ይገልጣቸዋል። ፍጥረት ሁሉ ናፍቆት የሚጠብቀው የኔና የናንተን መገለጥ ነው። ከዚህ በላይ መገለጥ፣ በሁኔታዎች ላይ መገለጥ፣ አንቺ ባለሽበት አካባቢ አጋንንት እንዳይሰራ የናንተ ፋሚሊ ሜምበራችሁ ወንድሞች እህቶች ቤታችሁ ላይ ልጆቻችሁ ላይ ምን ቆርጦት ነው ሰይጣን ያንቺ ልጅ ላይ የሚመጣው? አሜን በሉ እንጂ አሜን በሉ። አንተ እያለ አንተ እኮ ለቤት ካህን ነህ እኮ የቤት ፓስተር እኮ አንተ። አሜን ነው አሜን ነው ወይ? እናንተ አንቺ የቤትሽ ካህን ነሽ እኮ። የንጉስ ካህናት ነን አይልም ጴጥሮስ መልእክት ላይ ይላል አይልም? we are royal priesthood ይላል አይደል? አንተ ባለበት ለምንድን ነው ጭንገፋ የሚሰራው? ለምንድን ነው ሟርት የሚሰራው? በቤት ላይ at least save your home by the power of God. አሜን ነው ወይ? ምንም ሰሚት የማያደርግ ነገር የለም if you genuinely truly connected with the Holy Ghost. አሜን።